በሰሜን ሸዋ ሰላሌ ሀገረ ስብከት ፊቼ ከተማ ለሚገኘው መካነ ሕይወት አቡነ ሀብተ ማርያም ሕንፃ ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ጥር 3 ቀን 2018 ዓ.ም በአዲስ አበባ ተካሂዷል። በገቢ ማሰባሰቢያ መርሃ ግብሩ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ፣ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ተገኝተዋል። በተጨማሪም ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች እንዲሁም ለገቢ ማሰባሰቢያ መርሃ ግብሩ ጥሪ የተደረገላቸው እንግዶች ተገኝተዋል። የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ በገቢ ማሰባሰቢያ መርሃ ግብሩ ላይ ምዕመናን ባሳዩት ንቁ የድጋፍ ተሳትፎ መደሰታቸውን ገልጸዋል። ወደፊትም እንዲሁ በዚሁ አይነት ቤተ ክርስቲያናችንን እንርዳ። ቤተ ክርስቲያኒቱን እኛ ባንረዳ እኮ ራሱን በኩርኩም የተመታላት ደሙን ያፈሰሰላት መስቀል የተሸከመላት በአምስት ችንካሮች የተቸነከረላት ኢየሱስ ክርስቶስ አላት። ስለዚህ በሱ ስር ነው ያለ ነው እኛ ሁላችን። ስለዚህ የቤተ ክርስቲያናችን ካከበርን እኛ ከበርን ማለት ነው። ክርስቶስ በልባችሁ ላይ መስቀሉ ተተክሏል ነው የተባለው። ሁላችንም ቀራንዮ ሆነናል። የመስቀሉ መተካያ ስጋውን ደሙን እየተቀበል የእሱ ማህደሮች ሆነናል። እነዚህ አሰሪ ኮሚቴዎቹ በጣም ጎበዞች የሚመረቁ ልጆች ናቸው። ደህና አድርገው አውጥተውታል። አሁንማ መሽከርከር ነው፣ ችግር የለም። እንዲያው ምክንያት የለም፣ እኔንም መውቀስ የለም። እኔም እንደ ልቤ ገባለሁ፣ ወቃሽ የለኝም። የታረጋችሁት ነው የምላቸው። ገብቼ በደንብ ተሰርቶ በቅርብ ጊዜ አልቆ ቅዳሴ ቤቱን መቼም ሞትን የሚወድ የለም። መቼም አሁን እኔ መቃብር አፋፍ ላይ ነው ያሉት አይደለም። እንዲያው ልቡት አልልም። ያችንም ቅዳሴ ቤት አክብሬ እንድሞት እፈልጋለሁ። ያድግልህ በሉኝ። የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ደግሞ ሰላሌ የቅዱሳን ሰማዕታት አባቶች ምድር መሆኑን ጠቅሰው ዛሬም የጻድቁን ሕንፃ ቤተ ክርስቲያን ለማጠናቀቅ እየተከናወነ የሚገኘውን ጥረት አበረታተዋል። አንገታቸውን ለሰይፍ የሚሰጡ ታላላቅ አባቶች የበቀሉባት ምድር ናት። ያ ምድር ስራው ይሄ ነው። ሌላ አምልኮ የለውም፣ ሌላ ስምም የለውም፣ ሌላ ተልኮም የለውም። የዚህ ምድር ሕዝብ ቡቃያ የበቀለው ሁሉ ተግባሩ ይሄ ነው። ምስክሩ እናንተ ናቸው። ስለዚህ ስራቸውን አስመስክራቸዋል። የቅዱሳን የስጉራን የጀግኖች ሀገር የጀግኖች ምድር ልጆች መሆናቸውን በስራቸው ስላኮራቸውን ስለመሰከራችሁልን ከፍ ያለ ምስጋና ይገባቸዋል ማለት እንፈልጋለን። እውነት ነው። የማዕከላዊቷ ኢትዮጵያ ልጆች እዛ የበቀሉ ጀግኖች እዛ የበቀሉ ቅዱሳን ለኢትዮጵያ ያበራሉ፣ ለኢትዮጵያ ይተርፋሉ፣ ኢትዮጵያን በኃላፊነት ያገለግላሉ፣ ይመራሉ። ለዛውም ከፍቅር ጋር ለዛውም ሀገር ፍቅር ጋር ያ ተደምሮ ኢትዮጵያን አንድ አድርገው ለኢትዮጵያ እያሰቡ አፍሪካን አንድ ለማድረግ አፍሪካን ለማዘመን አፍሪካን ለማሻገር ልጆቻቸውም ከፍ ያለ አስተሳሰብ እንዲያስቡ የሚያስቡ ጀግኖች የሚበቅሉባት ምድር ናት። ሁሉን በእንግድነት የሚቀበሉ ሁሉን የሚያስተናግዱ የሁሉ እናት አባት ሆነው የሚኖረው ሕዝብ ስሙ ይሄ ነው፣ ታሪኩም ይሄ ነው። ሌላ ግብር የለውም። የፊቼ መካነ ሕይወት አቡነ ሀብተ ማርያም ሕንፃ ቤተ ክርስቲያን አሰሪ ኮሚቴ ምክትል ሊቀመንበር አበበ ጎረምስ ለግንባታው አስተዋጽኦ ያበረከቱ ወገኖችን በሙሉ አመስግነዋል። የኮሚቴው ምክትል ሊቀመንበር ሕንፃ ቤተ ክርስቲያኑ ለፍጻሜ እስኪበቃ ድጋፉ እንዲቀጥልም ጥሪ አቅርበዋል። ሁሉንም በአገር ውስጥም በውጭም ያላችሁ በኢትዮጵያም በአገር ውስጥም ያላችሁ የጻድቁ አቡነ ሀብተ ማርያም ወዳጆች እጅግ ላቅ ያለ ክብርና ምስጋና በአቡነ ሀብተ ማርያም ስም አቀርባለሁ። አመሰግናለሁ። ይሄ ዛሬ የተሰበሰበው ገቢ ምናልባት የስትራክቸሩን ስራ ሊያሰራን ይችላል የሚል ግምት ነው እንጂ ህንፃውን ስለማያስጨርሰን የጻድቁ አቡነ ሀብተ ማርያም ወዳጆች በዓለምም በኢትዮጵያም በአገር ውስጥም በሁሉም ያላችሁ ይህን ህንፃ ለማስጨረስ እጃችሁን እንድዘረጉልኝ የሚል ጥብቅ ማሳሰቢያ አለኝ። ህንፃውን ለመጎብኘትም ሆነ የሂሳብ አያያዙን ሁኔታ ለመመልከት ለሚመጣ ሰው
የሂሳብ አያያዝ ሰነዳችንን የህንፃ አሰራር ሁኔታን ለማሳየት ለማስጎብኘት ህንፃ ኮሚቴው ከወዲሁ ፈቃደኛ ነው እና አደራ የምንለው አሁንም የህንፃ ቤተክርስቲያኑን ለማስጨረስ አሁን ዛሬ የተሰበሰበው ድጋፍ ማሰባሰቢያ በቂ ስላልሆነ የጻድቁ ወዳጆች የሆናችሁ ድጋፋችሁ እንዳይለየን ስል በጻድቁ ሀብተ ማርያም ስም አሳስባለሁ። የገቢ ማሰባሰቢያው የተከናወነለት የፊቼ መካነ ሕይወት አቡነ ሀብተ ማርያም ህንፃ ቤተክርስቲያን ግንባታው ከተጀመረ 5 ዓመት ሊደፍን ጥቂት ወራት ብቻ ቀርተውታል።